ከዛ ስሟት ምን እንዳለች አንዲት ነጭ ነች ረዘም ያለች እና በሹል አፉ ልጁን ከኋላ ጭንቅላቱ ላይ ይወጋዋል። አንደኛ ከእግዚአብሔር መልእክት ነው ብላን የላከችልኝ። በጣም ሲሪየስ ኬዝ ነው። እሷን አስፈቅጄ ህልሟን ቀድቼ ለእናንተ ማሰማት ፈልጌያለሁ። ይሄንን ሜሴጅ ነው የላከችው እዚህ ጋር የምታነቡትን። ከዛ I have a message from God ከእግዚአብሔር ሜሴጅ አለኝ። ሜሴጅ ከእግዚአብሔር ተቀበልኩ ያለችኝን ራእይ በታማኝነት ለእናንተ አስተላልፋለሁ። እኔም የኢቢኤስ መስራች ከጀርመን ራሄል የምትባል እህት ነች። አንዳንዶቻችሁ ደግሞ ኢፕስትን አልሞተም እስራኤል ሀገር ታይቷል ምናምን የሚል መረጃውን አጣርተ ስራልኝ ብላችሁ ነበር። እሱን መረጃ አጣርቼ በዚህ በደንብ አስቀምጬላችኋለሁ። እሱንም ታገኛላችሁ። አንድ ሰው ልጅ ታቅፎ ስታዩ ወይ ደግሞ የታመመ ልጅ የተጎዳ ልጅ ስታዩ ወይ ራእይ ነው ወይ ትውልድ ነው። ይሄንን ቪዲዮ ከተመለከታችሁ የሚቀጥሉትን 3 ተከታታይ ቀናቶች አንዲት እህቴ ዛሬ ከጀርመን አካባቢ በቮይስ ደውላልኝ በጣም አስፈላጊ እናንተ በተለይ ልትሰሙት የሚገባ አንድ ህልም አይታ ነበርና ያንን ህልም በምትነግረኝ ሰዓት እሷን አስፈቅጄ ህልሟን ቀድቼ ለእናንተ ማሰማት ፈልጌያለሁ። የማሰማችሁ ምክንያቱ ምንድነው? በጣም ሰሞኑን በጣም አንገብጋቢ የሆነ ርዕስ ስለሆነ ሁላችንም በጣም ልንተጋበት ልንጸልይበት አገራዊ የሆነ መልእክት ነው። ስለዚህ ይሄንን ህልም አሰማችሁና ይሄንን ሰሞን በተለይ ማለዳ በጀመርነው የጸሎት ጊዜ የካቲትን በጾም በጸሎት እያሳለፈን ነው። በዚህ ውስጥ ያላችሁ እንደገና ደግሞ ሌሎችም ከየትም ቦታ ያላችሁ ይሄንን የምትሰሙ በሙሉ ጆይን አድርጋችሁን አብራችሁን ስለ ትውልድ ጉዳይ በተለይ ግድ የሚላችሁ ለቤተ ክርስቲያን ጉዳይ ግድ የሚላችሁ የዚህችን እህት መልእክት ሰምተን አብረን እንድንጸልይ ደግሞ እሷ ብቻ አለችን። በጣም በተደጋጋሚ እንዲህ አይነት ነገሮችን ስለምሰማ ነው አድቼ ለእናንተ ያስቀመጥኩት። በዚህ አጋጣሚ ግን ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ የሚያሳዝን ዜናዎች መካከል አንዱ እንግዲህ የኢቢኤስ መስራች እና ያው የሚያስተዳድረው ሰው አልፏል የሚል ዜና ሰምተናል። እንደዚህ ነገሮች በጣም ሊያነቁን የሚገቡ ዘመኑን በቃ እንዴት እየፈተሽን እንደሆነ ነገሮች እንዴት ቶሎ እንደሚለዋወጡ ከአንድ መስሪያ ቤት ምን ያህል ሰዎች እየሞቱ እንደሆኑ ስትመለከቱ መጸለይ አለብን። ምህረት መጠየቅ መለመን አለብን። በጌታ ፊት መገኘት አለብን። እንደዚህ የሞት ተከታታይ ነገሮችን ስትሰሙ በቀላሉ እንዳታዩት። በተረፈ ሁላችንም ሰላም ብያለሁ። እስቲ የእህታችንን መልእክት ከጀርመን ራሄል የምትባል እህት ነች። በእርግጥ አንድ ቪዲዮ ከዚህ በፊት አስቀምጬ ነበር ትዝ ካላችሁ ስለ ኢፕስቲን ፋይልስ ብዬ የሰራሁትን በተለይ እንዴት ዓለምን እያሴሰን እንደሆነ ነገስታቶችን በቃ እነዚህ ታዋቂ ሰዎችን ባለጠጋዎችን እያሴሰን እንደሆነ ቪዲዮ ሰርቼ ነበርና በጣም ወሳኝ ቪዲዮ ነው። ለትውልዳችን አስፈላጊ የሆነ ቪዲዮ ነው። ምክንያቱም እነዚህ መሪዎች ምንላቸው ትልልቅ ስልጣን ላይ ፖዚሽን ላይ ያሉ ገንዘብ ያላቸው ትውልዱ ላይ ምን ያህል ኢምፓክት እንዳላቸው ስታስተውሉ ነገሩ ሲሪየስ እንደሆነ እነሱ እንግዲህ እዛ የሚያመነዝሩ በኃጢአት በዝሙት እንደገና የበዓል አምልኮ ውስጥ የሚሳተፉ ከሆነ እነሱ የሚመሯቸው ህዝቦች እነሱ የሚያስተዳድሯቸው እነሱ የሚያመርቷቸው ቴክኖሎጂዎች የሚያሰራጯቸው እነሱ ገንዘብ የሚሄድበት ምን ያህል ኢፌክት ሊኖረው እንደሚችል እንግዲህ አንዱ የምናውቅበት ነው ማለት ነው። ስለዚህ በዚህ ቪዲዮ ላይ እሷን መልእክት አሰማችኋለሁ። ደግሞ ምን መጸለይ እንዳለብንም ነግራችኋለሁ። አንዳንዶቻችሁ ደግሞ ኢፕስትን አልሞተም እስራኤል ሀገር ታይቷል ምናምን የሚል መረጃውን አጣርተ ስራልኝ ብላችሁ ነበር። እሱን መረጃ አጣርቼ በዚህ በደንብ አስቀምጬላችኋለሁ። እሱንም ታገኛላችሁ። ግን ትልቁ ነገር የጸሎት ርዕሳችንን ተካፍለን እንዲሁ ወሬ ሰምተን ወሬ ሰሚዎች ሳንሆን ልክ እንደ አንድ ኢመርጀንሲ ወታደር እሳት አደጋ በተነሳ ጊዜ ለማጥፋት ተነስተው እንደሚሮጡ ሰራተኛ እሳት አደጋ አጥፊ ሰራተኞች ዛሬ ስለ ትውልዳችን ስለ ዘመናችን ራእይ እንድትቀበሉ እንድንጸልይ ነው ይህን ቪዲዮ ለእናንተ ያዘጋጀሁት። ስሟት ምን እንደምትል ከዚህ በፊት በቃ ማንነቷን ነገረችኝና ህልም እንዳየች እኔ ነገረችኝ እንድታወጣው ይፈልጋል። እዚህ ጋር ያለችኝ በቃ ህልም አይቼ ነበር በጣም አርጀንት ነው አለችኝ እና ሜሴጅ ልካልኝ ነበር ከዛ በፊት። ይሄንን ሜሴጅ ነው የላከችው እዚህ ጋር የምታነቡትን could you please call me back thank you god bless you አለችና ሩት ኤንድ ቅዱስ ብላለች። ከዛ I have a message from God ከእግዚአብሔር ሜሴጅ አለኝ ብላ ነው። ከዛ እንደገና ደወለችልኝ። በደወለች ሰዓት እንግዲህ ህልም እንዳይችና ህልሙን ለመንገር ፈቃደኛ እንደሆነች ጸሎት ፕሮግራም እንደያዘና በዛ ጸሎት ላይ
ለእናንተ ይህንን ለምትሰሙት ርዕስ አድርገን ሰተን እንድንጸልይበት ነው የነገረችኝ። ከዛ ስሟት ምን እንዳለች። አንዲት ነጭ ነች ረዘም ያለች እና ፀጉሯን ወደ ኋላ ያስያዘች ሴት ነበረች እና አንድ ህፃን ልጅ አላት እና ህፃኗ ልጅ ትንሽ ጎድጎድ ያለ ጉድጓድ አይባልም ግን ትንሽ ጎድጎድ ያለ ቦታ ውስጥ ውሃ የሞላበት ውሃው ደግሞ ቆሻሻ ነው እዛው ሆኖ ይጫወታል እና እያየችው ዝም ብላዋለች አታወጣውም ከዛ ይጫወትበት ከነበረው ቦታ አታወጣውም እና እኔ ዝም ብዬ አያቸው ነበርና ልጁ ህፃኑ እናቱ እንድታወጣው ይፈልጋል እና እንዴት ይዳትስ ማለት ነው ውሃው ጥቁር ስለሆነ ቆሻሻ ነው ውሃው እንትኖች ያያል እባቦች ነበሩ እና እናቱ እንድታወጣው ይፈልጋል ህፃን ነው የ3 ዓመት የ2 ዓመት ህፃን ቢሆን ነው እና እንድታወጣው ይፈልጋል ግን እሱ አይትስ ኦኬ ነገር ብለው ዝም ብሎ ሲጫወት እሷ ደግሞ እኮ ምንም እየሰራች አይደለም ዝም ብላ ቆማለች ስልክም እያናገረች አይደለም ምንም ነገር እያደረገች አይደለም እና ከዛ ዝም ብላ ታዩና ከዛ ግን አንድ ትልቅ እባብ ይመጣና ዘንዶ ነገር ይመጣና አፉ በጣም ሹል ነው እና በሹል አፉ ልጁን ከኋላ ጭንቅላቱ ላይ ይወጋዋል እና እኔ ማየው ምንድነው የሆነ እሱ ጋር ያ እባቡ ዘንዶ ላይ የነበረው ነገር በሙሉ ህፃኑ ጋር ትራንስፈር አደረገበት ማለት ነው ከዛ እንደገና አፉን ያወጣና ከዛ ይሄድና እናትየው ጋር ደግሞ እንደዛ ያደርግባታል ማለት ነው ጭንቅላቱ ላይ ከዛ እሷም ጋር ያለው ነገር በሙሉ ትራንስፈር አደረገባት እና ስራውን ሰርቷል ቆሞ ያያቸዋል ከዛ እናትየው ይሄን ሁሉ ከሆነ በኋላ ህፃኑን ታወጣውና ይዛ ትሄዳለች እና ይዛው ስትሄድ ዝም ብሎ ከሩቅ ያያታል አይከተላትም ግን ያያታል ከሩቅ እና ልጁ ሁሉ እናትየው እጅ ላይ ሆኖ ፊቱ ሁሉ መቀየር ጀምሮ ነበር ፊቱ በቃ ቀይ የነበረው በቃ መጥቆር ጀምሯል እና ይዛው ሄደች እና በቃ ይሄንን ካየሁኝ በኋላ ልነግርህ አልችልም በጣም እግዚአብሔር ጸልዬበታለሁ መንፈስ ቅዱስ በረዳኝ መጠን ግን በቃ ከውስጤ ሊወጣ አልቻለም ሊሄድ አልቻለም እና እስካሁን ድረስ እየከበደኝ ነው ያለው እና በቃ አሁን በሚጸለይበት ጊዜ እንዲጸለይ አብረን እንድንጸልይበት ፈልጌ ነው እና ትርጉሙ የገባኝ ምንድነው ጠላት ማለት ትውልድ ላይ ያደረገው ማለት ነው የተከለው ተክል ማለት ነው የተከለው ተክል እና ትልልቆች የሚባሉ ሰዎች ራሱ አሁን እናት እንዴት ነው የገባኝ እንደ ቤተክርስቲያን እና እንደ ቤተክርስቲያን ሆና ልጆቿ ላይ ሲጫወቱ እንደውም እነሱ ራሳቸው መውጣት ፈልገው እያለ መውጣት ሳታወጣ ስትቀር ማለት እና በራሷም ጭምር ደግሞ ያ ነገር ፕላንት እንዳደረገባት ጠላት እና እንደዛ ነው እና አብሬያችሁ መጸለይ ይፈልጋሉ ሊንኩን ብትልኩልኝ እኔም አብሬያችሁ መጸለይ ደስ ይለኝ ነበር። እቺ ሴት አንደኛ ከእግዚአብሔር መልእክት ነው ብላን የላከችልኝ በጣም ሲሪየስ ኬዝ ነው። ሁለተኛ ራእይን የተመለከተችው ራንደም የሚታይ ራእይ አይደለም። አንዳንድ ሰው ህልም ሲያይ ከውዶ ተነስቶ ወይ የሚያውቃቸውን ሰዎች ምናምን ያለ እቺ ግን በቃ ጄኒውን የሆነ ማታቃተን ሴት የሆነች ነጭ ሴት ነች። ከዛ ህፃን ልጅ አላለች እና ትርጉም ያለው ጠንካራ ራእይ ነው። አሁን ይህንን ስትሰሙ ይሄ አደራ ነው በቃ ኃላፊነት እንዳለችው አንድ እናትና ልጅ ትውልድን የሚወክል ነው ጄኔሬሽንን ይወክላል እንደ ኮንቴክስቱ ነው። በህልም ውስጥ አንድ ሰው ልጅ ታቅፎ ስታዩ ወይ ደግሞ የታመመ ልጅ የተጎዳ ልጅ ስታዩ ወይ ራእይ ነው ወይ ትውልድ ነው እና እቺ ሴት ማሳደግ መንከባከብ የሚገባት ልጅ እንዳለችው ሰምታችኋታል። ስልክ አልያዘችም ምንም አልያዘችም ዝም ብላ ታየዋለች። ልጁ ጭቃ ላይ እየተጫወተ ነገር ግን ከጭቃ ውስጥ ዘንዶ ወጣና ልጁን አንገቱ ላይ ወጋው አለች። በጣም ሲሪየስ ነገር ነው። አንድ ዘንዶ ማለት እንግዲህ መቼ የሰይጣንን የሚወክል አጋንንትን የሚወክል ሲኖኒምስሊ በቃ ይሄ ክፉ ነገርን የሚወክል ነው ከመጽሐፍ ቅዱስ ጀምሮና ብዙ ጊዜ ዘንዶ ተናደፈ ማለት ሐሳብ ሊሆን ይችላል ብቻ መርዙን ነው የሚያስቀምጠው ሰዎች ላይ
እና ሊትራሊ እሷ ደግሞ ያለችው ዘንዶ ውስጥ የነበረው ነገር ልጁ ላይ ትራንስፈር አደረገን ያለችው። እንግዲህ አንዳንድ ህልም ለማስረዳት አንደርስታንድ ለማድረግ ይከብዳልና ወደ ልጁ ሐሳቡ ተላለፈ አለች። ከዛ ምንም አልመሰላትም እናትየው፣ ልታድነውም አልፈለገችም። እሱ ግን መዳን ይፈልግ ነበር፣ እርዳታ ይፈልግ ነበር አለች። ቀጥሎ ወደ እናትየው ተመሳሳይ ነገር ሀፕን አደረገ። ቸልተኛ ሆነች። በእርግጠኝነት እኔ እቺ ሴት እንዳየችው ነው የተረዳሁት። እናትየው ጋይድ ማድረግ ያለባት ልጁን መንከባከብ የነበረባት ቤተ ክርስቲያን ልትሆን ትችላለች፣ መሪዎች ሊሆኑ ይችላሉ። ነገር ግን ይህንን ትውልድ መዳን የሚፈልገውን ጭቃው ልክ እንደ ኃጢአት ቆሻሻ ዓለምን የሚወክል ነገር ነው። እዛ ዓለም ላይ እዛ ጭቃ ላይ እዛ ቆሻሻ ላይ በሚጫወትበት ወቅት ያ ክፉ መጥቶ ሐሳቡን አስገባበት፣ ነደፈው። ከዛ ትንሽ መሄድ ከጀመሩ በኋላ ልጁ ከለሩ ፊቱ መቀየር ጀመረ፣ መጥቆር ጀመረ። ሊትራሊ መሞት ማለት ነው። ከለሩ ሲቀየር እየጠቆረ ሲመጣ አንድ ነገር የታነቀ ነገር ነው። ለምሳሌ ጣታችሁን የሆነ ነገር እስር ብታረጉበት እየጠቆረ ይመጣል። እየሞተ ነው። ደም ዝውውር አቁሟል ማለት ነው። እና ሊትራሊ ልጁ በቃ መተንፈስ አቁሟል። ያ የከተተበት መርዝ፣ ዘንዶ የወጋው መርዝ ልጁ እንዳይተነፍስ እያደረገው ነው። በጣም ልክ ነው። በዚህ ዘመን ያለው ትውልድ እንዳንተነፍስ እየተወጋን ያለን ይመስለኛል። ደግሞ ይሄንን መመለስ የምትችለው ቤተክርስቲያን ቀድሞ ያሉት እውነቱን ተቀብለው የነበሩት ትውልዱን ማስተዳደር መምራት የነበረባቸው ናቸው። ኤኒዌይስ ቤተክርስቲያን ብቻ ሳይሆን አባቶችም ሊሆን ይችላል፣ ብዙ ነገር ብቻ ትውልዱን ኃላፊነት ያለባቸው ሰዎች ናቸው። እኔና እናንተ እንደ ቤተክርስቲያን ይህንን ትውልድ ማስመለጥ አለብን። ልጁ ማምለጥ ይፈልጋል አለች፣ ነገር ግን በዛ እንደው ተነድፏል። ከዛ አሁንም በቸልተኝነት ይዛው ስትሄድ እየጠቆረ እየሞተ መጣ። እኔ የምፈራው የነገው ጄኔሬሽን ከነገው ወዲያ የሚመጣው ጄኔሬሽን አሁን ትናንሽ የሆኑት እግዚአብሔርን በመፍራት እያደጉ አይደለም። መንፈሳዊ እሴቶቻቸውን እየጣሉ ነው። በቂ የሆነ ጠንካራ መሰረት እየተማሩ አይደለም። እኛም እንደ ቤተክርስቲያን ኢግኖር አድርገናቸዋል። እስቲ ስንቶቻችሁ ናችሁ ስለ ትውልድ ስለ ቤተክርስቲያን እየቃተታችሁ ጸልያችሁ የምታውቁ? ስንቶቻችሁ ናችሁ እስቲ አሁን ስለሚጠፉት በየትምህርት ቤቱ ስለሚሰገሰግባቸው በቃ በቴክኖሎጂው በምኑ ድብስ ስላለ ልባቸው ስለወጣ ፈሪሃ እግዚአብሔር ከውስጣቸው ስለተለየው ትውልድ ጨንቋችሁ እያለቀሳችሁ ያላችሁት? ድሮ እንደዚህ አልነበረም። እኔ እንኳን ትዝ ይለኛል ልጅ እያለሁ በጣም ነው ስለ ቤተክርስቲያን የሚቃተተው፣ ስለ ትውልድ የሚቃተተው። እናቶች አባቶች በጾም በጸሎት ሆኖ ስለ ምድር ይቃተታሉ። አሁን እንደዚህ አይነት ነገር ጠፍቷል፣ ተረስቷል። ቀስ ብሎ አለች ደግሞ ራእዩዋ ላይ ካያችሁ ያ ነገር ወደ እናትየውም ላይ ተላለፈ። በዚያ ልጁ ላይ ትራንስፈር ያደረገው ከልጁ ደግሞ ወደ እናትየውም ተላለፈ። ምን ማለት ነው? ቤተክርስቲያንም ቀስ እያለች ዓለምን ጭቃውን እየመሰለች የዛንዶን ሐሳብ እየተካፈለች ነው ሐሳቡ። ይሄንን ለመስማት ራሱ ይከብዳል። እግዚአብሔር እንድናውቅ እየፈለገ ያለው ነገር አለ። ይሄንን የምትመለከቱ ሰዎች 10ም 20ም 40ም 50ም ሆኑ ይሄ የኛ ኃላፊነት ነው። ስለ ቤተክርስቲያን ስለ ትውልዱ ልንጮህ ልንቃትት ይገባል። አውሬው ዘንዶ እየተናደፈ ነው አሁን ትውልዱ። የክርስቶስ መምጫ እንደሚመጣ ስላወቀ በጣም በፍጥነት ሐሳቡን እያዛመተ ሰዎችን ቸልተኞች እያደረገ የባቢሎን መንፈስ ቤተክርስቲያን ድረስ ስር እየሰደደች ነው። ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ፣ መንፈሳዊ እሴት ጠፍቶ ዓለማዊነት ስር እየሰደደ ያለበት ሲዝን ላይ ነው። ስለዚህ ይሄንን ስትሰሙ ኃላፊነት የሚሰማ ሊሆን ይገባል። እናቶች አባቶች ይሄንን መልእክት የምታዩ በጣም ሲሪየስሊ ክርስቲያን ናቸው ይጸልያሉ ኃላፊነት ይሰማቸዋል ለምትሏቸው ለአምስት ሰዎች ሼር አድርጉ። እኔ ኃላፊነቴን አሁን እወጣለሁ። ይሄንን የማስተላልፍላችሁ ለዛ ነው። የዚህች ልጅ ሜሴጅ ከእግዚአብሔር ተቀበልኩ ያለችኝን ራእይ በታማኝነት ለእናንተ አስተላልፋለሁ። እኔም የሚሰማኝ ነገር ስለሆነ ነው። ነገ በጣም ነው የምፈራው ምን አይነት ትውልድ እንደሚሆን። አሁን እንኳን ያለንበት መንፈሳዊ ቸልተኝነት እንዴት እየተምዘገዘገ ነው። ከዛ ደግሞ ይሄ ነገር ወደ ቤተክርስቲያን በራሱ እየተላለፈ ነው። እግዚአብሔር የሰጠን አደራ አለ። ጉበኞች እንድንሆን ለትውልዱ ጉበኞች እንድንሆን ማማው ላይ ቆመን ጠላት ሲመጣ ዘንዶ ሲመጣ አንገቱን ለመምታት ለማንቃት ትውልድን የተዘጋጀን ቅሬታዎች ነን እኔና እናንተ። ስለዚህ እግዚአብሔር ከኛ ኃላፊነት ይጠብቃል። የኔ ኃላፊነት ምንድነው? አሁን መወጣው የሚቀጥሉትን 3 ተከታታይ ቀናቶች ይሄንን ቪዲዮ ከተመለከታችሁ የሚቀጥሉትን 3 ተከታታይ ቀናቶች ቴሌግራም ላይ ነው አብረን ማለዳ 11 ሰዓት ላይ የጾምና የጸሎት ጊዜ ጀምረናል። ይሄን የካቲት ሙሉ ወር ጸሎት ነው የምናደርገው። በጾም በጸሎት ሆነን ማለዳ 11 ሰዓት ላይ አብራችሁኝ ግቡ።
እነዚህን 3 ቀናቶች ግን ስለ ትውልድ ነው የምንጸልየው። ይህንን ዘንዶ ይህንን አውሬ እንዳይመርስ ትውልዱ ሕፃናቱን እንዳይመርስ፣ ወጣቱን እንዳይመርስ፣ ብላቴናዎችን እንዳይመርስ፣ አባት እናቶችን በሐሳቡ በክፋቱ በተንኮሉ በእርኩሰቱ በዝሙቱ እንዳይመርስ የባቢሎንን መንፈስ እየተቃወምን ነው የምንጸልየው። ኮንፈርሜሽን ነው። እቺ ልጅ ዛሬ ይህንን መልእክት ስትልክል ለእኔ ኮንፈርሜሽን ነው። ብዙዎችን ነቅተን እንድናነቃ ይፈልጋል። እናንተ አሁን ኃላፊነታችሁን የምትወጡት በጣም ብዙ ሰዎች በዚህ ጸሎት ንቅናቄ ላይ መሳተፍ አለብን። በሰይጣን አጀንዳ ላይ ትልቅ ነውጥ መፍጠር አለብን። የዚህን የዘመኑን ትውልዱን የምናስመልጠው እኛ ነን። ሌላ ኃላፊነት የተቀበለ ሰው የለም። ቤተ ክርስቲያን የእግዚአብሔር መንግስት ትምጣ የምትል ነች። በዚህ ምድር ላይ ፈቃደ በሰማይ እንደሆነች በምድር ትሁን የምትል ተቋም ቤተ ክርስቲያን ናት። ሌላ ተቋም የለም። ስለዚህ ይህንን መልእክት የምታዩት እንደ ኃላፊነት፣ ይህንን ኃላፊነት ወስዳችሁ ለ10 ሰው ለ15 ሰው ሼር እንድታደርጉልኝ እፈልጋለሁ። መልእክት ነው ለኛ። በቃ አሁን የምንዘናጋበት የምንተኛበት ሳይሆን የምንነቃበት የምንጋደልበት በጸሎት ጊዜ ነው እና ይህንን 3 ቀን ስለ ትውልድ እንጸልያለን። በተለይ ልጆች ያሏችሁ እንዳትከሩ፣ በልጆቻችሁ ላይ እጃችሁን እየጫናችሁ የምትጸልዩበት ትውልድ ያላችሁ መሪዎች የሆናችሁ አስተዳዳሪዎች የሆናችሁ ስለ ትውልድ ግድ የሚላችሁ ምድራችሁን አገራችንን ይዘን መሬቱን እያዝን የምንጸልይበት ጊዜ ነው። እግዚአብሔር ውሃውን ይፈውሳል፣ ሰላሙን ያመጣል። ይህንን የተደበላለቀውን ነገር በሰዎች አይምሮ እየተሰራጨ ያለውን በሚዲያው በተለያየ ነገር እየተጋባ ያለውን ክፉ ነገር ሁሉ ነቃቅሎ እግዚአብሔር እንዲያነሳልን እንጸልያለን። መፍትሄ ያለው ከእግዚአብሔር ዘንድ ስለሆነ ነው እና ይሄ የፒስትንን ፋይል አይታ ነው ይሄ ነገር አዌክ ያደረጋት። ካልተናገርኩ ኃላፊነት አለብኝ ተሰምቶኛል ብላ በኋላ ላይ ነግራኛለች እና በቃ በእኔ ላይ ፍርድ እንዲሆን አልፈልግም ብላኝ ነው የነገረችኝና ልክ ነው። ፒስትን ፋይል ላይ የተለቀቁ ነገሮችን አይታችኋል። እንግዲህ የቆየ ነገር ነው፣ ስር የሰደደ ነው። እንዴት እንደተጨመላለቁ መጽሐፍ ቅዱስ ሲናገር የመጨረሻውን ዘመን ራእይ መጽሐፍ ላይ ባቢሎንን ሲናገር ባቢሎን ወደቀች ካለ በኋላ ነገስታት ሁሉ ከወይን እጇ ስካር ጠጥተዋል፣ ተንገዳግደዋል፣ ሰክረዋል። ምን ማለት ነው? በዝሙቷ ሴስነዋል፣ ጣዖት አምላኪዎች ሆነዋል፣ ወድቀዋል። በቃ ክፉ ነገር ውስጥ ናቸው ነው የሚለው። የመጨረሻው ዘመን ሲዝን ምልክት ነው። አውሬው እያስከተተ አንድ ልብ እየሰጣቸው ነው። በሙሉ አገር ከአገር እያያያዘ ነገሮችን እያዋደደ ግን እኔና እናንተ ጸንተን ከቆምን ይገለበጣል፣ ስራው ይከሽፋል፣ ብዙዎች ያመልጣሉ፣ ይድናሉ። በእኔና በእናንተ ዘመን ሲኦል ይዳከማታል። የሲኦል ደጃፍ ላይ እንቆምበታለን። ኢየሱስ ጌታ ነው። የቴሌግራም ሊንኩን አስቀምጥላችኋል ወይም ኢዝሊ ኢቫንጀሊስት እዩ ብላችሁ ምንም ስፔስ ሳታስገቡ ሰርች ብታረጉ ይመጣላችኋል። ኦልሞስት ከ2000 ወይ ከ3000 በላይ ተከታይ ያለው ቻናል ነው። ማለዳ ግን እንዳትቀሩ፣ አብረን ነው የምንጸልየው። ከዛ ውጪ ፒስተን አልሞተም ምናምን እስራኤል ሀገር ታይቷል ምናምን ትምጥ። አብዛኛው ፋይሎቹ በጄሚኒ ወይም በኤአይ የተሰሩ ፎቶዎች ናቸው፣ ሪያሊስቲክ አይደሉም። ስለዚህ አይታወቅም፣ ግን ሊሞትም ላይሞትም ይችላል። እኛ ግድ አይለንም። ከሱ ጀርባ የሚሰራውን መንፈስ ነው ማዳከም ያለብን። ሰውየው ኖረና አልኖረ አይደለም ትልቁ ነገር። ቢኖርም ጌታም ቢያገኝ ነው የሚበጀው ለራሱ። ግን በኤአይ የተሰሩ ፎቶዎች ናቸው። እንደገና ደግሞ ሌሎች ኢሜሉ አክቲቭ ሆኖ ነበረ። እዚህ የሆነ ጌም አለ፣ እዛ ጌም ውስጥ አክቲቭ ሆኗልና ሰሞኑን ግን ሃይድ አደረጉት ምናምን ይባላል። እሱም ፌክ ነው፣ የውሸት ኒውስ ነው። እንግዲህ በደንብ መረጃ የሚያጣሩ ሰዎች ያስተላለፉትን ያየሁት። ስለዚህ ኦልሬዲ ሰውየው ሞቷል። ባይሞትም ቢሞትም ግን እኛ ግድ የለንም። ትልቅ ነገር አይደለም። ብዙ ያልሞቱ የሱን ስራ እያስቀጠሉ ያሉ የበላዮች አሉት። እሱ ብቻ አይደለም። እሱ ፊገር ሆነ ተያዘ እንጂ በዚህ ዓለም ላይ በጣም ብዙ ሴራ በሚስጥር የሚሰሩ ክፋት ምድራችንን አጥለቅልቆታል። ስለዚህ ይህንን መልእክት የምትመለከቱ በሙሉ እንደ ኃላፊነት ነው የሰጠኋችሁ። ነገ ማለዳ 11 ሰዓት ላይ እንገናኝ። ይህንን ቪዲዮ አሁን በታማኝነት ስትወጡ ለ20 ሰው ለ30 ሰው ሼር አድርጉት በተለያዩ ሶሻል ሚዲያችሁ ላይ። ጌታ መልካም ነው። እግዚአብሔር ብዙ የሚሰራው ስራ አለ። ተባረኩልኝ።